Martinelli. Oh, what a goal! Superb from Arsenal. Lewis Skelly finding Martinelli. It's Alvarez. It's absolutely outstanding. Here's Gyökeres. He gets his goal. He does. Victor Gyökeres has got his goal. ዋንዳ ሜትሮፖሊታኖ አትሌቲኮ ማድሪድ ከአርሰናል የእግር ኳስ ውቡ ገጽ በውቧ ፓሪስ በማራኪው ስታዲየም ፓርክ ደ ፕሪንስ ትናንት ተገልጧል። ከዚያ ውበት ተቃርኖ የሚቆመው በጣም ረጅሙ አድካሚው አታካቹም በሳቤ በታክቲክ ጦርነት በመከላከል የሚገለጥ ተቃርኖ እየተባለ ተፈርጇል። የዛሬ ምሽቱ የአርሰናልና አትሌቲኮ ጨዋታ ሁለት ቻምፒየንስ ሊግን የሚናፍቁ ክለቦች የሚቀርቡ እንጂ የማይደርሱ ሁለት እንዴትም ይምጣ ወደፊታቸውን በዋንጫ ብቻ የሚያድኑ አሰልጣኞች ዲያጎ ሲሞኔና ሚካኤል አርቴታ ፍጥጫ ከ10 ዓመታት በላይ በአውሮፓ ቻምፒየንስ ሊግ ላብንና ደምን ቀላቅለው በሚጠይቁ የትንቅንቅ ምሽቶች በማዕበሉ ላይ ያለፈው ዲያጎ ሲሞኔ ሁለት ጊዜ በፍጻሜ በሊዝበንና በሚላን በሽንፈት ልቡ ተሰብሯል። ይህ የመጨረሻው ሙከራ ሊሆን ይችላል። በዚያኛው ገጽ ሚካኤል አርቴታ አለ። ወጣት አላሚ ግን ውቡን አርሰናል አጫወቱን ቀብሮ የዋንጫ ጥያቄ ለመመለስ ያሰፈሰፈ ቡድን የፕሪሚየር ሊግ ጫና 4 ዓመታት ሙሉ የሚያሰቃየው በአውሮፓ ቻምፒየንስ ሊግ ሩብ ፍጻሜ ግማሽ ፍጻሜ እያለ ይሞክረ የሚመለስ ፍጻሜም ህልሙ የሆነ አንዱ ጊዜው እየተጠናቀቀ እንደሆነ ያስባል። አንደኛው ወደፊቱን ሳይደርስበት የጀመረው ሂደት እንዳይከስም ይዋደቃል። አንዳንዶች አትሌቲኮም አርሰናልም ዲያጎ ሲሞኔም ሚካኤል አርቴታም እንደው ለፍጻሜ በመድረስ ይኩሩ እንጂ ያለማቋረጥ መብረቃዊ ጥቃት በሚሰነዝሩት ባየርንም ሆነ ፒኤስጂ ፊት አይቆሙም ቢሏቸውም የማጥቃት ማርከሻ ድንቅ መከላከል ነውና ባለቤትም ናቸውና ደግሞ በቡዳፔስት የተለየ ነገር ይታያል ብለው ግድ የለም ለፍጻሜ እንድረስ ብቻ የሚሉ ደጋፊዎችን ፈጥረዋል። ከአውሮፓ ቻምፒየንስ ሊግ ታሪክ ሰሪዎች ጋር ወንበር ስቦ ለመቀመጥ አንድ ቡድን እጣውን ለማስተካከል ቡዳፔስት ይገኛል። ከታክቲክ ፍልሚያው ማን በድል ይወጣል የሚለውን ፍንጭ የሚሰጠው የመጀመሪያ 90 ደቂቃ በማድሪድ ከተማ ይከወናል። አትሌቲኮ ወይስ አርሰናል? የተከበራችሁ የፍቅር ይልቃል ዩቲዩብ ቻናል ቤተሰቦች በድጋሚ እንዴት ናችሁ? ግምታችሁን አስቀምጡልን። ዋንዳ ሜትሮፖሊታኖ አርሰናል ወይስ አትሌቲኮ ማድሪድ? ከውብ አጫወት ፓሪስ ሰን ዠርመን ባየር ሚኒክ ፊት ማን ይቆማል? ሚካኤል አርቴታ ወይስ ዲያጎ ሲሞኔ? ባትል ኦፍ ኒርሊ ሜን ይሏቸዋል። እየቀረቡ እየደረሱ ግን ዋንጫውን የማያነሱም። የመጀመሪያው የግማሽ ፍጻሜ ጨዋታ አትሌቲኮ ማድሪድ ከአርሰናል በዋንዳ ሜትሮፖሊታኖ። ሁለቱም ክለቦች የአውሮፓ ቻምፒየንስ ሊግን አንድ ጊዜ አንስተው አያውቁም። ረጅም ታሪክ ያላቸው በጣም ታሪካዊ ክለቦች፣ የሊግ ሻምፒዮንነት ላይ ብዙ ስም ያላቸው ጠንካራ ክለቦች ናቸው። ነገር ግን የአውሮፓ ቻምፒየንስ ሊግን ስበው ተቀምጠው አያውቁም። በአርሰናል በኩል አንድ የቻምፒየንስ ሊግ የፍጻሜ ታሪክ አለ። 2006 በፓርክ ደ ፕሪንስ በተደረገ ፍጻሜ ባርሰሎና በማሸነፍ የአርሰናልን ህልሚያ የአርሰን ቬንገር ከኢንቪንሲብልስ ቀጥሎ የመጣ ቡድን በፍጻሜ ጨዋታ ላይ በመሸነፉ ምክንያት ያቺ ብቸኛ ፍጻሜ ብቻ ትጠቀሳለች። አትሌቲኮ ዲያጎ ሲሞኔን ከያዘ ብቻ በሚላንና በሊዝበን በሪያል ማድሪድ የተሸነፈባቸው ሁለት በጣም አስገራሚ ፍጻሜዎች አሉት። ሌሎች አውሮፓ ክለቦች ግን እንደዚሁ አሉት። ይህንን ጨዋታ ለማሸነፍ መድፈኞቹ ሰፊ ግምት አሁንም ተሰጥቷቸዋል። በተለይ በምድብ ጨዋታ ላይ እርስ በርስ ተገናኝተው አርሰናል 4-0 በማሸነፉ የተነሳ ይህንን ጨዋታም ለማሸነፍ በትንሹ ለአርሰናል ያድላ ግምት ተሰጥቷቸዋል። ነገር ግን ይሄ በጣም በጣም ትልቅ ፍልሚያ ነው። ዲያጎ ሲሞኔ በሊዝበን እና በሚላን በሪያል ማድሪድ ከተሸነፈ በኋላ ብዙ ሙከራዎችን አድርጓል። በአንዳቸውም ላይ ወደ ፍጻሜ መድረስ እና የአውሮፓ ቻምፒየንስ ሊግ ፈተናውን መመለስ አልቻለም። የዘንድሮ ቡድኑ በሻምፒዮንነት የማያጠናቅቅ ከሆነ ምናልባትም ሲሞኔ
ከዋንዳ ሜትሮፖሊታኖ ከአትሌቲኮ ማድሪድ በመጨረሻ ሊለያይ ስለሚችልም ይህንን የአውሮፓ ቻምፒየንስ ሊግ ክብር ሳያሳካ የመነጠል አደጋም ጭምር የሚጋፈጥበት ሊሆን ይችላል። ለአርሰናል ስቲል አሁንም የአውሮፓ ቻምፒየንስ ሊግ ክብርን በከፍተኛ ሁኔታ ክለቡ ያልማል። ምንም እንኳ ፕሪሚየር ሊግ ቀዳሚ ታርጌቱ ነው ተብሎ ቢታሰብም ከ22 ዓመት በኋላ ዋንጫ ማንሳት የሚፈልገው የፕሪሚየር ሊጉን ነው ተብሎ ቢታመንም አርሰናል ይህንን ዋንጫ ቢያሳካ ከፍተኛ ድል እንደሆነ ይታመናል እና ሁለቱም ቡድኖች በተለየ ሁኔታ የሚጠብቁት የአውሮፓ ቻምፒየንስ ሊግ ውድድር ነው ማለት ይቻላል። አትሌቲኮ ሜዳው ላይ በጣም ከባድ ከሆኑ ተጋጣሚዎች መካከል አንዱ ነው። በተለይ ለእንግሊዝ ክለቦች 6 ጨዋታዎችን አድርጎ ከእንግሊዝ ክለቦች ጋር በ6ቱም አልተሸነፈም፣ 3ቱን አሸንፏል። 3ቱ ያቻ ውጤቶች ናቸው። እንደ ሊቨርፑል፣ ማንቸስተር ዩናይትድ፣ ቼልሲ ከነበሩ ቡድኖች ጋር ተጋጥሞ ነው። ከአርሰናል ጋር በእንዲህ አይነት ሲናሪዮ ተገናኝተው አያውቁም። አትሌቲኮ ማድሪድ ከአርሰናል በአውሮፓ ቻምፒየንስ ሊግ የግማሽ ፍጻሜ ሲናሪዮ ላይ ተገናኝተው አያውቁም። ሁለቱም ቡድኖች ከሚከተሏቸው ስታይሎች አንጻር ከትናንቱ ጨዋታ ፈጽሞ ተቃራኒ የሆነ በውጤቱ በጣም የተለየ ጨዋታ ልንመለከት እንደምንችል መገመት ይቻላል። የትናንትና ቡድኖች በጣም ጀብደኛ፣ ደፋር፣ ለማጥቃት እንቅስቃሴ አብዩን ትኩረት የሰጡ ሲሆኑ በአንጻሩ ደግሞ ለጥንቃቄ ዋጋ የሚሰጡ ቡድኖች ናቸው። አርሰናል ጨዋታን በጣም በጥንቃቄ የሚከታተል፣ አንድ ጎል ካስቆጠረ ያንን ይዞ ለመውጣት የሚጥር፣ በተለይ በተጋጣሚ ሜዳዎች ላይ ሞር ዲፌንሲቭ ባላንሱን ማስቀደም የሚፈልግ እንደሆነ ማመን ይቻላል። ለምሳሌ ከስፖርቲንግ ሊዝበን ጋር በአንድ ጎል ነው ያሸነፈው። ከሊቨርኩሰን ጋር እንደዚሁ ከሜዳ ውጭ አንዳቻ ነበር የተለያየው። በጣም በአድቬንቸር የሚያጠቃ ቡድን የመሆኑ ጉዳይ አርሰናል አብቅቷል። አትሌቲኮ ማድሪድም እንደዚሁ በጣም ምንም እንኳ 28 ጎሎችን በ6 ኖካውት ጌሞች ቢያስቆጥርም በሞሮፍ ጥንቃቄን የሚያስከትል በካውንተር አታክ ለመጫወት ሙከራ የሚያደርግ መከላከሉን ደግሞ አጥብቆ የሚይዝ ቡድን እንደሆነ በተደጋጋሚ ተመልክተናል። ዲየጎ ሲሞኔ የመከላከል መዋቅርን ከሚያስቀድሙ አሰልጣኞች መካከል አንዱ እንደሆነ በደንብ ይታመናል እና ሁለት ተመሳሳይ ጥንቃቄን የሚያስቀድሙ ጎሎችን በሆነች አጋጣሚ ተጠቅመው ያችን ጎል ደግሞ አስጠብቆ ለማውጣት የሚችሉ አሰልጣኞች እንደሆኑ ግምቶችን በደንብ ማስቀመጥ ይቻላል። በእርግጥ 4-0 አሸንፏል አርሰናል። ግን ያ በምድብ ጨዋታ ላይ የተደረገ ውጤትና ይሄኛው ጨዋታ ፈጽሞ የተለያዩ ናቸው። ለምሳሌ ባየር ሚኒክ ከፓሪስ ሰን ጀርመን እንደዚሁ በምድብ ጨዋታ ተገናኝተው ነበር። ባየር ሚኒክ ወደ ፓርክ ደ ፕሪንስ አቅንቶ በ10 ተጫዋች ሉዊስ ዲያዝ በቀይ ካርድ ወጥቶ ፓሪስ ሰን ጀርመን ማስሸነፉ ይታወሳል። በዚህኛው ጨዋታ ላይ ፓሪስ ምን ያህል ዶሚናንት እንደነበር ተመልክተነዋል። ምንም እንኳ ውጤቱ 5-4 መጨረሻ ላይ ቢሆንም ፓሪስ አሸንፏል እና የጥሎ ማለፍ ጨዋታዎች ወይም የዚህ እንዲህ አይነት የግማሽ ፍጻሜ ጨዋታዎች በምድብ ጨዋታዎች ላይ ከነበሩት ነገር አንጻር በጣም ተቃራኒ እንደሆኑ መገመት ይቻላል። የዘንድሮ የአትሌቲኮ ማድሪድ ወሳኙ ተጫዋች ሁሊያን አልቫሬዝ እንደሆነ ይታወቃል። 9 ጎሎችን አስቆጥሯል። በቻምፒየንስ ሊግ ብዙ ጎል ከሚያስቆጥሩ ኮከቦች የቡድኑ ኮከቦች መካከል አንዱ ነው። በጣም ሬስትለስ፣ የማያርፍ ተጋጣሚዎችን ያለ ረፍት የሚጫን ታታሪ ኮከብ ሆኗል አትሌቲኮ ወደ ላሊጋው ከሄደ በኋላ። ሌላኛው በዚህ ሲዝን ከተጠናቀቀ በኋላ ወደ ሜጀር ሊግ ሶከር የሚያቀነው አንቶኒ ግሪዝማን ነው። በብዙ የአውሮፓ ቻምፒየንስ ሊግ ጨዋታዎች ላይ በአትሌቲኮ ማድሪድ ጨዋታዎች ላይ በብዙ ጎሎች ላይ እጁ ያለበት ስቲል በአትሌቲኮ ማድሪድ የሊንክ አፕ ላይ ትልቁ እንቅስቃሴ የሚያደርግ ኮከብ እንደሆነ መረዳት እንችላለን። አርሰናል እንግዲህ በመጀመሪያ ጨዋቱ በድፍረት የአትሌቲኮ ማድሪድን የመከላከል እንቅስቃሴ ለማፍረስ ወጥቶ ይጫወታል የሚል ግምት ብዙ የለም። ግን ጎሎች ለማስቆጠር ሙከራ ያደርጋል። ግን የዲፌንሲቭ ግድግዳውን የመከላከል ግድግዳውን ግን በደንብ ጠብቆ መጫወት እንደሚጫወት መገመት ይቻላል። ግብ ጠባቂው ዴቪድ ራያ የአርሰናል ወሳኙ የመከላከል አንዱና ዋናው መሳሪያ ነው። ገብርኤል ማጋሌሽ፣ ዊሊያም ሳሊባ ምንም እንኳ ወደ መጨረሻ ከብዙ የጨዋታ ድርርቦች ጋር በተያዘ ቢፈተኑም ግን ስቲል አርሰናል የሁለቱ ተጫዋቾች ጥምረት የትኛውንም ጨዋታና ተጫዋች ለማቆም በጣም ወሳኙና የአርሰናል መተማመኛ ሆኖ እንመለከተዋለን። በ22 ጨዋታዎች አርሰናል 11 ጎሎችን ያስተናግደው 59% የክሊን ሺት ሬት አለው።
በአውሮፓ ውስጥ አሁንም እንደዚህ ሆኖ ወደ መጨረሻ አርሰናል ብዙ ጎል እየተቆጠረበት እንደሆነ ይታወቃልና አሁንም እንደዚህ ሆኖ የአውሮፓ ምርጡ መከላከል አርሰናል እንደሆነ ማሰብ ይቻላል። ወደ አርሰናል ስንመጣ ትልቁ ስጋት የማጥቃት እንቅስቃሴው እንደሆነ ማመን ይቻላል። ለምሳሌ ቪክተር ዮኬሬሽ ባለፉት 4 የኖካውት ጨዋታዎች ከስፖርቲንግ ጋር 2 ከሌቨርኩሰን ጋር 2 ጨዋታዎች ላይ አንድም ጎል አላስቆጠረም። 6 ሾቶች ብቻ ነው በ4 ጨዋታ ያደረገው። ድካም ይታይበታል። ከቡድኑ ጋር ሊንክ አላደረገም። ውህደቱ በጣም እየጠፋ መጥቷል እና ትልቁ የአርሰናል ትልቁ ስጋት ማጥቃት ነው። ከኒውካስል ጋር በነበረው ጨዋታ ከማንቸስተር ሲቲ ጋር በነበረው ጨዋታ አንዳንድ ጎሎችን አስቆጥሯል። የሲቲው በሽንፈት የኒውካስሉ ጨዋታ በድል ተጠናቋል። ከዛ አስቀድሞ ከበርንማውዝ ጋር በነበረው ጨዋታ 1 ጎል ነው ያስቆጠረው። በተከታታይ ጨዋታዎች ላይ ከ1 ጎል በላይ ጎሎች ማስቆጠር አልቻለም እና ትልቁ ስጋት እንዲህ አይነት ወሳኝ ጨዋታ ላይ የማጥቃት እንቅስቃሴው በሚፈልገው ልክ አለመሆኑ ነው። ካይ ሃቨርትዝ የተሻለ የሊንክ አፕ እድል የፈጠረው ካይ ሃቨርትዝ በዚህ ጨዋታ ላይ የመሰለፍ እድል የለውም። ስለዚህ አርሰናል ወደ ቪክተር ዮኬሬሽ ያደላል። ቪክተር ዮኬሬሽ ላይ ደግሞ የሚነሱ ጥያቄዎች አሉ። ሌላኛው ቡካዮ ሳካ ነው። እንግዲህ ቡካዮ ሳካ ከጉዳት መመለሱ ነው። በመጨረሻ ከጉዳት ተመልሶ ጥሩ ፍንጭ የሰጠ እንቅስቃሴ ከኒውካስል ጋር በነበረው የፕሪሚየር ሊግ ጨዋታ አሳይቷል። ሁልጊዜም ያለ ሳካና ከሳካ ጋር የአርሰናል የማሸነፍ ሬቶች ሲታዩ በጣም የተለዩ ናቸው። ጎሎችም የመቆጠር እድላቸው ሲታዩ በጣም የተለዩ ናቸው። ሳካ ሆኖ አርሰናል ሲጫወት ጎል የማስቆጠር ከ1 በላይ ጎሎችን የማስቆጠር እድል አለው። 2.6 ጎሎችን በጨዋታ ያስቆጥራል። እሱ በሌለባቸው ጨዋታዎች ደግሞ ያ ቁጥር ወደ 1.5 ብቻ ይወርዳልና በዚህ ጨዋታ ላይ ተስፋ ይደረጋል። ኖኒ ማዱኬ በቀይ መስመር ይሰልፋል። ግን ሳካ እንደዚሁ በተለይ የጉዳቱ ጉዳይ አሳሳቢ የማይሆን ከሆነ ለአትሌቲኮ ማድሪድ መከላከል ትልቁ የአርሰናል መሳሪያ ቡካዮ ሳካ ይሆናል ተብሎ ነው የሚታሰበው። በቀደም ሲል እንደገለጽኩት በሊግ ፌዝ ላይ ተገናኝተው አርሰናል 4-0 በሆነ ውጤት አሸንፏል። ከዛ አስቀድሞ ግን በዩሮፓ ሊግ 2018 ላይ እርስ በርስ ተገናኝተው ነበር። 2-1 በሆነ የደርሶ መልስ ውጤት አትሌቲኮ ማድሪድ አርሰናልን ጥሎ ማለፉን እናስታውሳለን። በአውሮፓ ቻምፒየንስ ሊግ ደረጃ ከተመለከትነው መድፈኞቹ ያለፉትን 12 ጨዋታዎች አልተሸነፉም። 10 ድሎች፣ 2 አቻዎች ናቸው። አንዱ ከስፖርቲንግ፣ አንዱ ከሊቨርኩሰን። ከዛ ውጭ ያሉትን 8 የምድብ ጨዋታዎች በሙሉ አሸንፈዋል። በ100% የማሸነፍ ሪከርድን ያመጡትና የአውሮፓ ቻምፒየንስ ሊግ ታሪካቸው የመድፈኞቹ በጣም በጣም ድንቅ ነው። አትሌቲኮ ማድሪድ ደግሞ እንደዚሁ በላሊጋው ላይ ደከም ብሎ የታየ ቡድን ነው። በአውሮፓ ደረጃ ደግሞ በጣም ድንቅ እንቅስቃሴን እያሳየ ተመልክተኗል። አትሌቲኮ ማድሪድን ብቸኛው የስፔን ክለብ ነው። ሪያል ማድሪድ በባየር ሚኒክ ወድቋል። ባርሰሎና እንደዚሁ ተሰናብቷል። በአትሌቲኮ ማድሪድ ነው የወደቀው ባርሰሎና ከረጅም ጊዜ በኋላ አስደሳች ድል፣ ጣፋጭ ድል ማግኘቱ ነው አትሌቲኮ ባርሰሎና ላይ እና ብቸኛው የስፔን ክለብ ነው እንደ ማድሪድ አይነት እየተከታተለ ዋንጫውን የሚነጥቀው። 2 ጊዜ ሙሉ ፍጻሜ ላይ የነጠቀው ሪያል ማድሪድ ነው። እንደ ማድሪድ አይነት ባላንጣ የፍጻሜው ጨዋታ ላይ ያለመኖሩ ለኤል ቾሎ ተስፋ ነውና ይሄ በጣም በጉጉት የሚጠበቅ ታክቲካል ባትል ያለው ዲየጎ ሲሞኔ ሁልጊዜም በሚሰራው ቡድን ውስጥ በጣም ፈጣን እንቅስቃሴ ፕሬስ የሚያደርጉ ተጫዋቾች አንዳንዴ የማይገመት አይነት ብልጫ አንፕሬዲክተብል መሆን አንዳንዴ በጣም በሰፊ ውጤት ሲበለጥ በጣም ይበለጣል። ባርሰሎና ብዙ ጎል ሲያገባበት አይተናል። አርሰናል፣ ሪያል ማድሪድ አንዳንድ ትንንሽ ክለቦች ፈጽሞ ሲበልጡት እንመለከታለን። አንዳንዴ ደግሞ ተጋጣሚውን መፈናፈኛ የሚነሳ የማይገመት አይነት ብልጫ ቡድኑ ይዞ እንመለከተዋለን እና የዲየጎ ሲሞኔ ይህንን አፕሮቹን አሁንም በዋና ሜትሮፖሊታኑ ከደጋፊው ድባብ ጋር መጠቀም እንደሚፈልግ መገመት ይቻላል። ሚኬል አርቴታ ያው እንግዲህ በአርሰናል በኩል 2 ትልልቅ ስጋቶች አሉ። አንዱ ቅድም ያስቀመጥነው የማጥቃት መስመር እንቅስቃሴ ነው። ሁለተኛ የተጫዋቾች አቅማቸውን አሟጦ የመጨረስ በጣም ከባድ የሚባሉ ፍልሚያዎችን በጥቂት ቀናት ልዩነት ውስጥ ማድረግ፣ እነዛ ደግሞ ፊዚካሊ በተለይ ወሳኝ የነበሩ የቡድን ተጫዋቾችን አቋም ሙሉ ለሙሉ እንዲወርድ የማድረግ
ለ90 ደቂቃ ያህል በውጥነት የመጫወት አቅም ማጣት፣ ስህተቶችን መስራት፣ በተለይ የዲፌንሱና አማካዩ ላይ ያለው ከቨር ሽፋን ለተጋጣሚ በጣም የተጋለጠ ሆኖ መገኘት፣ ቡድኖች በቀጥታ ከአርሰናል መከላከል ከግብ ጠባቂው ዴቪድ ራያ ጋር አማካዩን ዘለው በቀላሉ እንዲገናኙ የመሆን ጉዳይ፣ ወደፊት ሀዘን ብሎ ያለመጫወት፣ ወደፊት ደግሞ ቡድኑ ሲሄድ ወደኋላ በካውንተር የሚፈጠሩ አደጋዎችን መከላከል ላይ የራሱን ክፍተቶች ማሳየት፣ ወደፊት የሚሄዱ እንቅስቃሴዎች ደግሞ ኤፌክቲቭ ሆኖ አለመታየት፣ ውጤታማ ለመሆን፣ እነዚህን የመሳሰሉ ነገሮች ከመድፈኞቹ ያጫወት እንቅስቃሴ ጋር ባለፉት ጊዜያት ተመልክተናቸዋልና እነዚህ እንዴት ይቀረፋሉ የሚለው የሚታይበትም ጨዋታ ይመስለኛል። ግምቶች ለአርሰናል ነው ፍጻሜ ላይ ይደርሳል የሚለው ግምት ይህንን ይመስል በብዙዎቹ በተመሳሳይ ደረጃ የተቀመጠ ነገር ነው። አርሰናል ከባየር ሚኒክ፣ ፓሪስ ሰን ጀርመን የትኛው ቡድን ለፍጻሜ እንደሚያልፍ መገመት ከባድ ነው። በዚህኛው አቅጣጫስ ማን የተሻለ እድል አለው የሚለውን ነገር የበለጠ የሚያሳየን ጨዋታ ይሆናል ተብሎ ይታሰባል። በጣም ጥብቅ፣ ብዙ ጎል የማንመለከትበት፣ ውጥረት የተሞላበት፣ ታክቲካል የሆነ ምናልባት በአንዲት ስህተት፣ በአንዲት አጋጣሚ፣ በአንዲት ነገር ብቻ ሊወሰን የሚችል የደርሶ መልስ ጨዋታ ሊሆን እንደሚችል ብዙዎች ይናገራሉ። በሲንግል ሞመንት ወይ በአንድ ሚስቴክ ብቻ ሊጠናቀቅ የሚችል ጨዋታ ሊሆን ይችላል ብለው በርካቶች ከወዲሁ ሀሳባቸውን እየሰጡ ይገኛሉ። የሁለት አሰልጣኞች ፊሎዞፊዎች ብዙም ማይለያዩ፣ ሁለት ያልተጠናቀቁ ፕሮጀክቶችን የያዙ መሪዎች። ኤልቹሎ በእርግጥ የዩሮፒያን ሊግ የአውሮፓ ሁለተኛውን ውድድር ዋንጫ አንስቷል፣ ሱፐር ካፕ እንደዚሁ፣ ከዛ ውጭ ላሊጋን አንስቷል። ሚኬል አርቴታ ከአርሰናል ጋር የኤፍኤ ካፕ ዋንጫ ብቻ ታሪክ ነው ያለው። ከዛ አንጻር ያልጨረሳቸው ነገሮች አሉ። ኤልቹሎ ደግሞ በቻምፒየንስ ሊግ ያልጨረሳቸው ነገሮች አሉና ወደ ታሪክ ለመጠጋት ሁለቱም ቻምፒየንስ ሊግን አሸንፈው ያውቁም። ካሸነፉ አዲስ የአውሮፓ ቻምፒየንስ ሊግ ሻምፒዮን ቡድን እንመለከታለን። ይህም ደግሞ ከረጅም ጊዜ በኋላ ለመጀመሪያ ጊዜ ነው የሚሆነውና ወደ ታሪክ ለመጠጋት እንደ ፓሪስ ሰን ጀርመን ማለት ነው። ለአርሰናልም በጣም ከረጅም ከምስረታ ዘመኑ ጀምሮ ውድድሩ ከተጀመረበት 1950ዎቹ ጀምሮ የለም። አትሌቲኮ ከውድድሩ ከተጀመረበት ጊዜ የለም። አመና ፓሪስ አሸንፎ ከሻምፒዮኖቹ ጎራ ተቀላቅሏል። ለመጀመሪያ ጊዜ ሻምፒዮን መሆኑን አረጋግጧል። ዘንድሮም አዲስ ሻምፒዮን የምንመለከት ከሆነ አትሌቲኮ ወይስ ሪያል ማድሪድ እንላለን። የሚሸነፈው ቡድን በከፍተኛ ሁኔታ እንግዲህ ደጋፊዎች ልብ የሚሰበርበት ይሆናል። አርሰናል ፕሮግረስ አድርጓል። ከ2 ዓመት በፊት በባየር ሚኒክ ኳርተር ፋይናል ላይ ወደቀ። በተከታታይ ኳርተር ፋይናል ላይ ወደቀ በ2 ተከታታይ ዓመታት። ከአምና ደግሞ በፓሪስ ሰን ጀርመን ግማሽ ፍጻሜ ድረስ መጣ። ዘንድሮ ግማሽ ፍጻሜ ደርሷል። ፍጻሜ ላይ የሚደርስ ከሆነ ባለፉት 3 ዓመታት አንድ ስቴፕ እያስተካከለ መምጣቱን ያረጋግጣል ብለን መናገር እንችላለን። አትሌቲኮ በጣም ኮምፓክት ሲከላከል ጥብቅ ዲሲፕሊን እንዲሆነ ቡድን ነው። መከላከሉ ላይ ብዙ የማይፈርስ መከላከሉን ትኩረት የሚሰጥ ቡድን ነው። አሰልጣኙ ሬስትለስ፣ ደጋፊዎቹ ማያርፉ እድሎች ሲገኙ ደጋግሞ ለመጠቀም ጥረት የሚያደርጉ ናቸው። በዚህ ጨዋታ ላይ አርሰናል ራሱን በኳስ ቁጥጥር ብልጫ ወስዶ አደገኛ የሆነ የሚታወቁትን ሴት ፒሶቹንም ጭምር ተጠቅሞ ውጤቱን በጠባብ ውጤት ይዞ ለማውጣት በ1-0 አሸናፊነት ወይ በአቻ ውጤት ይዞ ለማውጣት ጥረት ያደርጋል ተብሎ ነው የሚታሰበው እና በጣም ትዕግስት፣ በጣም ስህተት ላለመስራት ከፍተኛ ጥንቃቄ የሚደረግበት ጨዋታ ለተመልካች ለገለልተኛ ተመልካች ምናልባትም አሰልቺ ሊሆን የሚችል፣ ደጋፊዎቹ ግን የሁለቱ ክለብ ደጋፊዎች እንዴትም ይሁን እንዴት ዘንድሮ ሻምፒዮንነት ብቻ ነው ነፃ የሚያወጣም ብለው የሚያምኑ ደጋፊዎችና ክለብ ናቸውና ለሁለቱ ደጋፊዎች ግን የበለጠ ውጤቱ ላይ ትኩረት አድርገው የሚከታተሉት ነው ብለን ማሰብ ይቻላል። ሜትሮፖሊታኑ አንደኛው ፋክተር ነው እንግዲህ ለአትሌቲኮ እና ለአርሰናል ከፍተኛ ጥንቃቄ ለማድረግ አንደኛው ፋክተር ነው። የትኛውን ቡድን ቢመጣ በከፍተኛ አስጨናቂ አቀባበል የሚቀበል ተጋጣሚን ጫና ውስጥ የሚከት ቡድን እንደሆነ ይታወቃል። እንዲህ አይነት ምሽቶች ደግሞ ፊዚካሊ እና ኢሞሽናሊ ብዙ ነገር የሚጠይቁ ናቸውና
እንግዲህ አርሰናል አሁን ካለበት በፕሪሚየር ሊጉም ከቻምፒየንስ ሊጉም ጋር ካለበት ጫና አንጻር ምን አይነት አፕሮች ተጠቅሞ ይህንን ጨዋታ በብልጫ ያጠናቅቀዋል የሚለውን በከፍተኛ ጉጉት የምንመለከተው ይሆናል። በሁለቱ ቡድኖች በኩል ፓብሎ ባሪዮስ በጉዳት ጭኑ አካባቢ ባጋጠመው ጉዳት ላይሰለፍ ይችላል። አዲማሎ ሉክማን ዲየጎ ሲሞኒ እንዲህ አይነት ተጫዋች አትሌቲኮ ኖሮት አያውቅም ብሎ የገለጸው እና በተለይ ባርሰሎናን ሲያሸንፉ ወሳኙ ጎል አስቆጣሪ ተጫዋች ነበር፣ ወሳኙ ኮከብ ነበር። እሱም እንደዚሁ የመመለስ እድል ይኖረዋል፣ ግን አጠራጣሪ ነው። ከዛ ውጭ እንግዲህ በተሟላ ቡድን ነው የሚቀርበው። በአርሰናል በኩል የብሪቼዜ ወደ ልምምድ ተመልሶ ተመልክተነዋል። ካይ ሃቨርትዝ የፊትነስ ጉዳዮች ይነሱበታል፣ አሳሳቢ ነው። ቡካዮ ሳካ ከጉዳቱ ተመልሷል። ከዛ ውጭ ግን የነበሩ ተጫዋቾች ጉዳት እንዳለ ይሆናል ማለት ነው። አርሰናል በቢልዳፕ በመረጋጋት ቴምፖውን ተቆጣጥሮ የአትሌቲኮ ደጋፊዎችን ስሜት አቀዝቅዞ ከተጫወተ እንግዲህ ነጥብ ይዞ ለመውጣት ወይ ደግሞ ወሳኙን የመጀመሪያ አጋማሽ ያለ ሰፊ ሽንፈት ይዞ ለማጠናቀቅ እድል እንደሚኖረው መገመት ይቻላል። 13ኛ የቻምፒየንስ ሊግ ጨዋታ ነው። በ12ቱ አልተሸነፈም። ትልቁ የአርሰናል ችግር ፋቲክ ወይም ደግሞ ድካም እንደሆነ መረዳት ይቻላል። ከኒውካስል ጋር በጣም አድካሚ ጨዋታ አድርጓል። ከ3 ቀናት በኋላ በዋንዳ ሜትሮፖሊታኑ ይገኛል። ከዛ በኋላ ቅዳሜ ምሽቱን ደግሞ 1:30 ላይ በሜዳው የፉልሃምን ያስተናግዳል። ፕሪሚየር ሊጉ ሌላ በጣም ወሳኝ ጨዋታ ነውና ከዚህ አንጻር ምናልባት አትሌቲኮ ፊዚካል የመሆን እና አርሰናልን ተጭኖ የመጫወት ነገር ሊኖር እንደሚችል መገመት ይቻላል። ግን ቀላል ጨዋታ አይሆንም። ውጥረት የተሞላው ጫና ያለበት ጨዋታ ሊሆን እንደሚችል መገመት ይቻላል። ብዙ ተንታኞች የሰጡትን ግምት ተመልክቻለሁ። አርሰናልን ያሸንፋል የሚሉ፣ አትሌቲኮንም ያሸንፋል የሚሉ የሚያስቀምጡት ትልቁ የውጤት ማርጅን 1-0 ነው። ይሄ ምን ያህል ሁለቱ ቡድኖች በተመሳሳይ አፕሮች ሊቀርቡ እንደሚችሉ ግምቶችን ያስቀምጣል ማለት ነው። ስለ ዲየጎ ሲሞኒ እናንሳ። ሚኬል አርቴታን በተደጋጋሚ አንስተነዋል። ዲየጎ ሲሞኒ በዘመናዊ እግር ኳስ ላይ ለረጅም ጊዜ የማሰልጠን እድል ከተሰጣቸው አሰልጣኞች መካከል አንዱ ነው። በአንድ ክለብ የመቆየት ነገር በአውሮፓ በዘመናዊ እግር ኳስ ላይ እየተደመደመ መጥቷል እና አንዳንዶች በጣም ጂነስ አሰልጣኝ ያደርጉታል። አንዳንዶች ደግሞ እንግዲህ በተሰጠው ልክ በተሰጠው እድሜ ልክ በተፈቀደለት በጀት ልክ ደግሞ የአውሮፓ ሻምፒዮንነትን ባለማሳካቱ ተደጋጋሚ ላሊጋ ክብሮችን ባለማሳካቱ ያን ያህል ጫና ያን ያህል ከፍታ ላይ መድረስ የሌለበት አሰልጣኝ ብለው ያስቀምጡታል። ሩዱሌትን የመሳሰሉ የቀድሞ ኮከቦች ታዋቂ እግር ኳስ ተጫዋቾች ግን የስራውን ያህል ያልተመሰገነ አንደርሬትድ አሰልጣኝ ነው ብለው አድናቆታቸውን ያስቀምጡለታል። አትሌቲኮን የሆነው በዲየጎ ሲሞኒ አማካይነት ነው። አትሌቲኮን እንደገና የገነባው ሪቢልት ያደረገው ዲየጎ ሲሞኒ ነው ብለው ያስባሉ። ባለፉት 14 ዓመታት ከአትሌቲኮ ጋር ነበር። 2011 ላይ በጣም የሚታገል የተቸገረ አትሌቲኮን ነበር የተመለከትነው። እሱ ከመጣ በኋላ 2 የላሊጋ ክብሮችን ጨምሮ አጠቃላይ 8 ዋንጫዎችን አምጥቷል። 4 የቻምፒየንስ ሊግ ሰሚ ፋይናሎች ደርሷል። 2 ፍጻሜዎች ላይ ደርሷል እና ቡድኑ ሁልጊዜ ኮንሲስተንት በሆነ ሁኔታ አለ። በቃ ወደ ሰሚ ፋይናል፣ ወደ ሩብ ፍጻሜ፣ ወደ ጥሎ ማለፎቹ ሲመጣ እንመለከተዋለን። የሚጫወትበት እምነቱ ከትልልቅ ቡድኖች ጋር ተገዳዳሪ ሆኖ መገኘቱ በእግር ኳስ ውስጥ ትልቅ ከሚባሉ ሚራክሎች መካከል አንዱን የሰራ ነው ብሎ ያምናል። ምክንያቱም እንደ ሪያል ማድሪድ እና ባርሰሎና አይነት ቡድኖችን ሰብሮ በ10 ዓመታት የሻምፒዮንነት ታሪካቸው ውስጥ ገብቶ እንደ ሊዮኔል ሜሲ፣ ክርስቲያኖ ሮናልዶ ለባርሰሎና እና ለማድሪድ በሚጫወቱበት ዘመን ላይ ላሊጋውን መንጠቅ የቻለ አሰልጣኝ ነውና ሚራክል ሰርቷል ብለው ብዙዎች ይገልጹታል። ቻምፒየንስ ሊግ ፋይናል ላይ ደርሷል። ስለዚህ ሃርድ ወርከር ነው። በጣም በጣም ጠንካራ ሰራተኛ ነው። የእግር ኳስ ፓሽኑ ከፍተኛ ነው እና ሁልጊዜ ጦረኞችን የሚፈጥር አሰልጣኝ ነው። በአትሌቲኮ ማድሪድ የጦረኞች ስብስብ ነው። የጦረኞች ስብስብ ነው። ያላቸውን ለመስጠት ወደኋላ የማይሉ የማይደክሙ ኮከቦችን ሁልጊዜ ወደ ቡድንነት የመቀየር አቅም አለው እና
ጉዳቶች፣ እንቅፋቶች እየመጡ ግን ሁሌ የሚነሳ ነገር እንመለከታለን። ያ ደግሞ የሚሆነው በዲየጎ ሲሞኔ አማካይነት ነው ብሎ ያስባል። ሱፐርስታሮች ሳይሆን ተዋጊዎችን ሜዳ ውስጥ ራሳቸውን ለመሰዋት የሚፈልጉ ሰዎችን ተጫዋቾችን ይፈጥራል ይላሉ። ስታይሉ መከላከል ላይ ነው። በጣም ኮምፓክት የሆነ በጣም ጥብቅ መከላከል ይፈጥራል። የማጥቃት እንቅስቃሴው ካውንተር አታኪንግን ቤዝ ያደርጋል። መልሶ ማጥቃትን ቤዝ የሚያደርግ ነው እና በአብዛኛው ያለ ኳስ ዶሚኔት ማድረግ የሚል ፊሎዞፊ ያለው አብዛኛው የአትሌቲኮ ተጫዋቾች ኳሱን ለቀው ግን ጨዋታውን መቆጣጠር የሚችሉ ሆነው እንመለከታቸዋለን እና ያለ ኳስ ዶሚኔት ማድረግ የሚል እሳቤ ኖሮት እንመለከታለን። Martinelli, oh what a goal! Superb from Arsenal. Lewis Skelly finding Martinelli. It's Alvarez. It's absolutely outstanding. Here's Gyökeres. He gets his goal. He does. Victor Gyökeres has got his goal. እና የአሰልጣኝ የአትሌቲኮ ማድሪድ አርጀንቲና አሰልጣኝ ኤል ቹሎ ምናልባትም በዚህ ሲዝን የዶሜስቲክ የፕሪሚየር ሊጋ ወይም ደግሞ የላሊጋ ተፎካካሪነቱ በጣም ደካማ ሆኖ ተጠናቋል። 14 ዓመታት በአትሌቲኮ ማድሪድ በዋንዳ ሜትሮፖሊታኑ ቀድሞ በነበረውም የአትሌቲኮ ማድሪድ ሜዳ ጊዜን ካሳለፈ በኋላ አሁን የለውጥ ጊዜ ነው የሚሉ ድምጾችም እየተሰሙ ነው። እሱም አዲስ ነገር መሞከር አለብኝ የሚል እምነት አለው። አትሌቲኮዎችም እንግዲህ በመጨረሻ ቡድኑን በሌላ አሰልጣኝ ጭምር የማስያዝ ሀሳብ እንዳላቸው ይታመናል እና በተለይ በአውሮፓ ቻምፒየንስ ሊግ የሚፈልገውን ህልሙን የማያሳካ ከሆነ የኤል ቹሎ መጨረሻ ሊሆን እንደሚችል መገመት ይቻላል። በተመሳሳይ ለሚኬል አርቴታም ነገሮች የዱ ኦርዳይ ጉዳይ ናቸው። የፕሪሚየር ሊጉ ጉዳይ አጣብቂኝ ውስጥ ነው ያለው። ገና አልለየም። በማንቸስተር ሲቲ እና በአርሰናል በኩል የሚደረገው ትንቅንቅ የፕሪሚየር ሊጉን ዕጣ ፈንታ በተለየ ሁኔታ አስቀድሞ ከነበረው በተለየ ሁኔታ በአጣብቂኝ እንዲደመደም አድርጓል። ከዚህ ጨዋታ በኋላ ከፉላም ጋር የሚያደርገው ጨዋታ አለ። እንደገና ደግሞ የቻምፒየንስ ሊግ የመልስ ጨዋታ ደግሞ በሚቀጥለው ሳምንት አለበት። አርሰናልና ሚኬል አርቴታ ራሳቸውንም ዕጣ ፈንታቸውንም የሚያስተካክሉበት እንደሚሆን ይገመታል። አንዳንዶች ሚኬል አርቴታ ፕሮሰሱን ጀምሮታል። የጀመረውን ፕሮሰስ ደግሞ በጣም ድንቅ በሆነ መንገድ በቋሚነት በተከታታይ ዓመታት ተፎካካሪ አድርጎታል። ግን የመጨረሻውን ዋንጫ ለማንሳት ከመጨረሻው የአሸናፊ ተፎካካሪ ቡድኖች ጎራ ለመሰለፍ ደግሞ አሰልጣኙ በቂ የሆነ የማሸነፍ ሜንታሊቲ የለውም። ቡድኑ ላይም ያንን የሻምፒዮንነት ስሜት ማጋባት አይችልምና 4 ተከታታይ ጊዜያት በፕሪሚየር ሊጉ ከከሸፈ እንዲሁም ደግሞ በአውሮፓ ቻምፒየንስ ሊግ የተሻለ ጉዞ ማድረግ ካልቻለ ቻምፒየንስ ሊግ ግማሽ ፍጻሜ አምናም ስለነበር አርሰናል የተሻለ ነገር ማድረግ ካልቻለ አርሰናል ፕሮሰሱን በሌላ አሰልጣኝ መቀጠል አለበት የሚሉ ሐሳቦች የተሰነዘሩ ይገኛሉና ሁለት በጣም የተቀራረበ ዕጣ ፈንታ ያላቸው አንደኛው ወደፊቱን ለማሳመር አንደኛው ደግሞ ጊዜ ሳይረፍድ የመጨረሻ ምርጥ ታሪኩን ለመጻፍ የሚደረግ ፍልሚያ ይሆናል። ዋንዳ ሜትሮፖሊታኖ አትሌቲኮ ከአርሰናል የእግር ኳስ ውብ ገጽ በውቧ ፓሪስ በማራኪው ስታዲየም ትናንትና ተገልጦ ተመለከትን። ከዚያው በተቃርኖ የሚቆመው በጣም ረጅሙ በሳቤ በታክቲክ ጦርነት በመከላከል የሚገለጥ ተቃርኖ እየተባለ ይገኛል የአርሰናልና የአትሌቲኮ ማድሪድ ጨዋታ። ሁለቱም ክለቦች ቻምፒየንስ ሊግን ይናፍቃሉ። የሚቀርቡ እንጂ የማይደርሱ ይባላሉ። እንዴትም ይምጣ ግን ዋንጫውን ወደፊታቸውንም ጭምር በዋንጫ ብቻ የሚያድኑ አሰልጣኞች ዲየጎ ሲሞኔና ሚኬል አርቴታ ይፋጠጣሉ። አርሰናል፣ አትሌቲኮ ማድሪድ አንዳቸውም የአውሮፓ ዋንጫን ያላነሱ ክለቦች በቡዳፔስት የፍጻሜ ፍልሚያ 1 ጊዜና 6 ጊዜ ሻምፒዮን ከሆኑ ቡድኖች ከአንዳቸው ጋር ከፓሪስ ወይም ደግሞ ከባየር ሙኒክ ጋር ለመፋለም ቀጠሮ የሚይዙበት ጨዋታ ይሆናል። በጣም በርካታ መጥፎም መልካም ምሽቶችን አሳልፈዋል። ለአርሰናልና ለአትሌቲኮ ማድሪድ ደጋፊዎች እውነተኛ የመፈተኛ ሲዝን የመጀመሪያው 90 ደቂቃ ዋንዳ ሜትሮፖሊታኖ ከአውሮፓ ሻምፒዮኖች ታሪክ ሰሪዎች ጋር ወንበር ስቦ ለመቀመጥ አንድ ቡድን እጣውን ለማስተካከል ቡዳፔስት ይገኛል። ከታክቲክ ፍልሚያው ማን በድል ይወጣል የሚለውን ፍንጭ የሚሰጠውን የመጀመሪያ 90 ደቂቃ በማድሪድ ከተማ ሲያከናውኑ እንመለከታለን።
አትሌቲኮ ወይስ አርሰናል? ግምታችሁን አስቀምጡ። የተከበራችሁ የፍቅር ይልቃል ዩቲዩብ ቻናል ቤተሰቦች በሪቪው ፕሮግራማችን በተወዳጁ ጣቢያችን ብስራት ኤፍኤም 101.1 ከ6 እስከ 8 ሐሙስ፣ ከዛ ውጭ በዚሁ በቻናላችን የአውሮፓ ቻምፒየንስ ሊግ ዳሰሳችንን ደግሞ እንቀጥላለን። አብራችሁን ስለነበራችሁ ከልብ እናመሰግናለን።